ስለሱ ነገርን ሲናዩ ትምጣና ናዩ ስመጣ 11 ናዩ ስመጣ ትምጣ ናዩ ስመጣ ልጄ ናዩ ስመጣ ቢልዲንግ ሮዚ ቴንክ ዩ ሶ ማች እኔ እናት አሚ ተበለሽ ወጣት አለች ከማለ ኢፌክቱ ነበሩ ስርቤ በነበርኩበት ታይም ላይ በጣም አመሰግናቸዋለሁ። በጣም ወዳቸዋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት። ፈልጊው ነገር ያው አባቱስ ብላችሁ ለጠየቃችሁ አባቱ ከቼ ብሏል። አየር ላይ ከቻሳ ቤታዬ ናት። ቴንክ ዩ ሶ ማች እናቴ፣ ቴንክ ዩ ሶ ማች ቤታዬ፣ አይ ላቭ ዩ ቤታዬ። በጣም ማመስገን ፈልጋለሁ ቤታን። ባይ ዘ ዌይ በዚህ አጋጣሚ ቤታን ቴንክ ዩ ማለት ፈልጋለሁ። ትንሽ አለመግባባት ተፈጥሮ ተጣልተን ነበር የታሰርኩትኝና ግን በቃ ያንን ረስታ አብራኝ ነበረች እስከ መጨረሻው ከጎኔ ነበረችና ቤታዬ በጣም አመሰግናለሁ። አይ ላቭ ዩ ጸግዬ፣ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ጸግዬ። ደግሞ በጣም ትወዳለች። እኔም በጣም እግዚአብሔር በጣም ብዙ ጊዜ ነው የምጠይቀን ቤታዬ። ቴንክ ዩ እናቴ፣ በጣም ነው የማመሰግነው እናቴ። ላቭ ዩ ኦል 124,000 በስማ 30 ራይድ ቪዚት አርማኖ ቴንክ ዩ ሶ ማች ራይድ ሚሴጅ ጽፏል። ቆይ 30% ኦፍ ኦን 2 ትሪፕስ በጆን ዳንኤል ስም እንግሊዝኛ ባይ ዘ ዌይ ዘውጥየው ነው የወጣው። ሳምሪዬ እናት 10% ዲስካውንት አድርጊ። ለሁለት ሰው እኮ ነው፣ ሁለት ኩፖን ነው ያለው። ምንድነው ኩፖን? 2 ትሪፕ ዲቫይን እናት ቴንክ ዩ ሶ ማች ሬድ ያለውን ተርጉሙልኝ ጋይስ ኮመንት ላይ። ባይ ዘ ዌይ እንግሊዘኛ እዛው እስር ቤት ጥየው ነው የወጣሁት። ዋንቲዬ እናት ቴንክ ዩ ሶ ማች ፕሊዝ ጎ ቴንክ ዩ አረኪ በሉላ ኤኖክ እንደሚሰማው ቴንክ ዩ አርማናይ ወይ ኢትዮጵያ ቴንክ ዩ ሶ ማች ቴንክ ዩ ሶ አረ ኢትዮጵያ የኔ አባት ቴንክ ዩ ሶ ማች ኢትዮጵያ አረበኛ ኢትዮጵያ የኔ አባት ቴንክ ዩ ሶ ማች ማይ ብራዘር፣ በጣም ነው የማመሰግነው። ቢግ ላቭ ቢግ እንዴ ኢትዮጵያ ኬኩ ጋይስ ዌልካም ባክ ኪንግ እሺ ያው ና ዳዋ ያዝ፣ አንዳንድ ያዙ መቅረሻ ብራዘሮቼ። ዱኔክ ጀማ ሴቷ ዱኔክ ጋዙ ጥቁነሽ በጣም እንትን ብሏል። ናሆም ሆዱን አይችልም። እውነት የሆዱ ነገር አይሆንም። አቤት ከተተው እሺ ጋይስ አሁን ወደ ሰርፕራይዛችን እንሄዳለን። ጥያቄ ይቀርብላችኋል። አው መጣይ ሁለት ሰው ላስገባ ገስ ሶፍት የያዘ ሰው የለም፣ ችግር የለም። ሲመጣ ጠረጋለሁ። ችግር ወይ ጨርቅ ፎጣ አምጣልኝ ከሻወር ቤት። ጋይስ አሁን ሰርፕራይዙን ልንገራችሁ ፋሚሊ። ሰርፕራይዙ እንግዲህ ይቅርታ እንዴ ጋይስ፣ ያው እኔም በወጣትነት ስሜት ግፊት ብዙ ነገር ውስጥ መግባት ይታወቃል። ያው እግዚአብሔር ሳያበዛ ምሮኛል። ውብዬ ብራዘር ቴንክ ዩ እና እግዚአብሔር ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራውት ጥፋት ማለት ነው፣ በወጣትነት ግፊት እና
የወጣትነት ስሜት ይሄ በልበል አርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም የሚያሳይ የራሱን የህይወት ታሪክ አጎቴ ዳዊት ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ የደስታ ምንጭ ራዘሪ ና እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። ና ወደዚህ አዙሮ ወንበር አንተ እዚህ ጋር እንደውም አንተ ፊት ለፊት ተቀመጥ። አንተ እኔ ትንሽ በቃ እሺ። ያው ጋዜጠኝነት ላይ ብዙም አይደለሁም እሞክራለሁ እና ደዋይ ገባበል በቃ እሺ እኔ እገባላለሁ እና ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የምፈልገው ነገር ካለ ማስተላለፍ የምፈልገው እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉንም ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ የምፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይ ዘ ዌይ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀመራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰበት ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሀሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና ይሄ የተፈጠረው ደግሞ በወቅቱ በጣም ፈለግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር።